ሁለቱም የቤተክርስቲያኒቱ ዘጉባኤን አምጣ እኮ አልኩ ባለፈው። አቤት አምጣ ትንሣኤ ዘጉባኤን አምጣ። ትንሣኤ ዘጉባኤ ገዳማት እያንዳንዱ ያሳተሙት በራሳቸው ነው። ገዳሙ ብሎ ነገር የለም። የትንሣኤ ዘጉባኤን አምጣ። ተበላህ ብራዘርዬ ብሎ ነገር የለም ብለህ ካልክ ለምን ይበላል? ተበላህ ማለት ታሪክ በራሳቸው። በነገራችን ላይ ግን አንድ ነገር ሰው እኮ ሳያላወቀልህ ነገር ድብን ያለ የኦርቶዶክስ ፎንቃ አለብህ። የኦርቶዶክስ ፎንቃ አለቅህ አለ በቃ አለ እሱ አሁን ድብን ያለ ፎንቃ አለብህ። በስጭት ነው ሮያልዬ እመቤቴን አይደለም አድመጣ ልትረሳት አልቻልክም። ይገባኛል ልትረሳት አልቻልክም። ብዙ ነገር ፈረሰ። ይገርመኛል። እኔ የራሳችሁ ታሪክ ታቃተ በቃ ያው ልሰድብህ አይደለም ግን መርሳት ያቃተህ ልጠይቅህ ነው። በቃ ሰድበህ ሲደክምህን የታውከኝ እንጂ እኮ ስሰድበኝ ነበር። እኔ ችግር የለም ብሰድብ። አዎ ድብና አድርጌማ ሰድብ ነበር። አዎ ትሰድበኝ ነበር። ትመለስ አይደለም በሰድብም አትመለስም። ገባህ? ብለህ ቀኑን ሙሉ ኦርቶዶክስ ምን ማለት ነው? ቆይ አንተ አይሰለችህም? ኦኬ አይሰለችህም። እኔ የምመክርህ በቃ አሪፍ ሰዎች ጋር ደህና ሰዎች ጋር ይሄ መረጃ አለኝ፣ ይሄ መረጃ አላችሁ፣ ይሄ መረጃ አለኝ፣ ይሄ መረጃ አላችሁ ብለህ ለምን አትነጋገርም? በቃ አይነጋገሩማ። ለምን እንዴ? አሁን ባለፈው እኔ እሺ ባለፈው ገብቼ ግማደ መስቀሉ መካ ምናምን ስትል እሺ አሳየኝ አልኩ። ስታሳየኝ የሰበካ ጉባኤ ነው ይሄን አልቀበለም። የመካ የምንድነው መካ መዲና ምናምን ያልከው የትንሣኤ ዘጉባኤ ነው ወይ ብዬ ጠየቅኩ። አሳየኝ ስለ የገዳሙ ነው አልከኝ። የገዳሙ ኦርቶዶክስ አልተቀበለም አልኩ። የገዳሙ በምን እንደማትቀበለው መረጃ አለ? ባለፈው ራሱ ስብሰባ እከታተላለሁ ብለሃል አንተ ራስህ አይደል እንዴ? ሰምተሃል? ከጳጳሱ ጀምሮ የተናገሩት ሙሉ ለሙሉ የትንሣኤ ዘጉባኤ ማተሚያ ቤት ካልሆነ በየቦታው የሚታተምን መጽሐፍ አንቀበልም አላሉም። እሳቸው እንደዛ ሳይሆን ያሉት ቪዲዮ እኮ አለኝ ብራዘር፣ ቪዲዮ እኮ አለኝ ታውቃለህ። ምናልባት የዛን ጊዜ አላልክም? ሰምቻለሁ አላልክም እኮ አድምጠኛ። ያሉትን እሳቸው ያሉትን ቃል በቃል እድገመን ያሉትን እሳቸው ማለት ነው። እሳቸው ያሉት በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት ብፁዕነታቸው ማለት ነው። ሲመረመር እኮ ትንሣኤ ዘጉባኤ የሚታተመው ብራዘር። ማተሚያ ቤቱ የት ነው አይደለም። በሊቃውንት ጉባኤ አንተ ማተሚያ ቤት ነው የምትለው። እሳቸው ግን በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት። ይኸው ላሳይ። ዳጊ ፔጅ ላይ ብትገባ ታገኘዋለህ። ዳግማዊ ጥላሁን ወንድማችን ጋር ማለት ችግር የለውም። እኔ ግን አይደለም እምልህ ኖርማሊ ያሉትን በጣም ብዙ ሊቃውንቶች ስላሉ ከነሱ ግን እነሱ ንቀው ትተውታል። በቃ ንቀው ትተውታል አንተን ነገር በቃ ብራዘር። ንቀው ከተዉ ችግር የለም። ህዝቡ እኮ እያየ ነው። ህዝቡ ቢያንስ እያየ ነው። አየህ አሳይ፣ ችግር የለውም። በነገራችን ላይ አንተ የፈለግከውን ማለትን እኔ አልቃወም። ለምሳሌ እንደማመጥ ህዝቡን አውግዘው እንደማመጥ። ቆይ ብራዘር ኦኬ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። ይሄን ያሉት አዋልድ መጽሐፍ ይሄን ያሉት ምን ማለት ነው? የሊቃውንት ጉባኤ ማለት ትንሣኤ ማሳተሚያ ድርጅት ማለት ነው። ማሳተሚያ ድርጅቱ የቤተክርስቲያኒቱ ማሳተሚያ ነው። እሳቸው ያሉት የሊቃውንት ጉባኤ ማለት መጽሐፍትን የትኛውን መጽሐፍት የትርጓሜ መጽሐፍት የሚሆን ገድላት ድርሳናት የሚሆን የትኞቹ መጽሐፍቶች ከመታተማቸው በፊት በሊቃውንት ጉባኤው መታየት አለበት። የቤተክርስቲያኒቱ ከፍተኛ የእውቀት ክምችት ወይ ደግሞ የእውቀት ሀብት ያላቸው በቤተ ክህነቱ ትምህርት በአብነት ትምህርት ቤት እንደዚሁም በነገረ መለኮቱ ዓለም እውቀት ያላቸው ሰዎች ያሉበት ህብረት ነው የሊቃውንት ጉባኤ ስብስብ ማለት ነው። በቃ በቤተክርስቲያኒቱ ውስጥ ይቅርታ በቤተክርስቲያን ውስጥ ለተጻፉ መጽሐፍቶች፣ ለሚዜሙ ዜማዎች፣ ለየትኛውም ነገር ለማረም የጎደለውን ለመጨመር ወንድማችን ሚት አድርጉ። እንደገባችሁ ሚት አድርጉ፣ ካልሆነ ትወርዳላችሁ። እሺ ቴንክ ዩ። የሚቀነሱም ካሉ ለመቀነስ የሚጨመሩም ካሉ ለመጨመር ከሲኖዶሱ ቀጥሎ ስልጣን ያለው ነው የሊቃውንት ጉባኤ ማለት ነው። እሳቸው ያሉት የሊቃውንት ጉባኤ ያላየው እና በሊቃውንት ጉባኤ ያልተመረመረ ማንም ሊጽፈው ይችል ይሆናል እዛ ማለት ነው። አንዳንድ መርጌቶች፣ አንዳንድ የገዳም ሰዎች ሊጽፉት ይችሉ ይሆናል። ተጽፎ ግን ወዲያውኑ ወደ ህትመት አይገባም። ወዴት ነው የሚምንጣ ነው ብለው የሚሉት እሳቸው ወደ ሊቃውንት ጉባኤ ይመጣል።
የሊቃውንት ጉባኤ አይቶት መርምሮ የሚወጣ ካለ አስወጥቶ የሚጨምር ካለ ጨምሮ ለህትመት ከዛ በኋላ ይቀርባል ማለት ነው እንጂ በትንሣኤ ዘጉባኤ ማተሚያ ቤት ይታተም አይደለም። እሺ አሁን እኔ አሁን ዛሬ የገባሁት ባለፈው በዚህ ጉዳይ ነው የተነጋገርነውና የትንሣኤ ዘጉባኤ አለ የዚህ ታሪክ ከሌለ ንገረኝ ልውረድ። በቃ የቤተክርስቲያኒቱን እኮ ገዳሙን እኮ አንተ ክደኸዋል። ወንድማችን መልዕክት ደርሶናል። ታች ውረድ። በቃ ገዳሙን እኮ ክደኸዋል። ግሼን ደብረ ከርቤ የኛ አለ የለም። አድመጣኝ። እኔ ባለፈው እኮ ነገርኩህ። በትንሣኤ ዘጉባኤ ማተሚያ ቤት የተጻፈ አንተ ካለ አምጣ እና ከዚህ መጽሐፍት ጋር አስተያይ። በግሼን ደብረ ከርቤ በቤተክርስቲያኒቱ ገዳም የታተመውን አንተ አልቀበልም ብለህ ስትል አለ የግሼን ደብረ ከርቤ የትንሣኤ ዘጉባኤ አለ። አምጣው። አመጣለሁ። አምጣው። በቃ አመጣለሁ። እኔ ከዛ በኋላ ይሄው እኔ ቤተክርስቲያኒቱ መጽሐፍ ይሄው ስልክ ሁሉ እኮ ቁጥር እኮ ነው ያለው። ወንድሞች እናቶች ይሄው አንተ የምትፈልገው የግሼን ደብረ ከርቤ የትንሣኤ ዘጉባኤ የታተመውን አይደል የምትፈልገው? እኔ ቤትም ይታተም ቤትም መጽሐፉን ስታመጣው በግለሰብም ሊታተም ይችላል። አምጣው። በቤተክርስቲያኒቱ ማተሚያ ቤትም እንዳልከው በትንሣኤ ዘጉባኤ ሊታተም ይችላል። አምጣው። አሁን ይሄኛው በአኮቴት አሳታሚዎች ታተመ። ባለፈው አሳይተኛል። ስልኩ አሁን የአኮቴት ስልክ ይሄ ኖርማል ስልክ ነው። ይሄ ሞባይል ስልክ ነው። በዚህ ስልክ ደውሎ ማተሚያ ቤቱ የማተሚያ ቤቱ ነው። አኮቴት ማተሚያ ቤት እንግዲህ ኢትዮጵያ ውስጥ የአዲስ አበባ ውስጥ ያለ ነው እና ደውሎ ይሄ መጽሐፍ የግሼን ደብረ ከርቤ መጽሐፈ ጤፉት እዚህ ነው ወይ የታተመው ብሎ ይኸው የግሼን ደብረ ከርቤ አንድ ስክሪንሾት ላድርገው። እደውላለሁ አገር ቤት ትችላለህ ብራዘር። እንደሱ ነው የሚያዋጣው። ያው ደውልና የቤቱ የቢሮ ቁጥር ሞባይል አለ። ደውላችሁ መጠየቅ ማረጋገጥ ይሄ መጽሐፍ እናንተ ጋር ተጽፏል ወይ ብሎ አንደኛ ጠቅላይ ቤተ ክህነት መደወል። ወንድማችን ጠቅላይ ቤተ ክህነት ወደ ስልኩ ጋር ከፍ አድርገው። እሺ ያው እሺ ቴንክ ዩ ያ ደውሎ ይሄ መጽሐፍ እናንተ ጋር ነው ወይ የታተመው? እናንተ ጋር የታተመ መጽሐፍት ነው ወይ ብለህ መጽሐፈ ጤፉት ብሎ የሚለውን ይናገራል። ይኸው እዚህ ጋር አሁን ለምሳሌ ተርጓሚው ይሄንንም ስክሪንሾት አድርገህ ምናልባት የኛ አይደለም ብለው እንኳን ካሉ ለስንተኛ ጊዜ ዋናው ስልኩን ይዟል። ችግር የለውም። በቃ ለስንተኛ ጊዜ ነው የታተመው? ይሄ እንኳን ራሱ መጽሐፍ በ2014 ማለት ለአራተኛ ጊዜ ነው የታተመው። የመጀመሪያው ስንት ነው? 2006 ነው የሚለው። መጋቢት 2006፣ ሁለተኛው እትም መስከረም 2011፣ ሶስተኛው እትም በድጋሚ ታርሞና ተሻሽሎ መስከረም 2014 እና አራተኛው እትም ግንቦት 2014። በአንድ ዓመት ውስጥ 2 ጊዜ ታትሟል ማለት ነው። ኦኬ እሺ፣ 2 ጊዜ ታትሟል ማለት ነው። ያው መጽሐፈ ጤፉት መጽሐፈ ጤፉት ያደርግልሃል። መጽሐፈ ጤፉት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የተሰቀለበት ማን ነው? የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስት ማርያም መቀመጡና ስለ ሌሎች ጥንታውያን ታሪኮች የሚናገር መጽሐፍት ነው። መብቱ በሕግ የተጠበቀ ነው። ይህ መጽሐፍ መልሶ ማሳተም ማከፋፈልና የማሰራጨት መብት የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው። ሌላ ሰው እንኳን ማሳተም እንኳን ሰው አይችልም። ተርጓሚው ይኸው ርዕሰ ደብር የማነ ብርሃን አድማስ የሚባሉ እኚህ አባት ናቸው የተረጎሙት። አንቱ የተባሉ ሊቅ ናቸው ማለት ነው። ኦኬ፣ እኚህ የደብሩ ሰበካ ጉባኤ አስተዳደር ናቸው። መምህር አባ ላይኩን ወንድፍራው ቆሞስ ማለት ነው። የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳዳሪ ማለት ነው። አሁን ደብሩን የሚያስተዳድሩት እሳቸው ናቸው። እኚህ ደግሞ ብፁዕ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ በሳቸው ተርጓሚነት በቤተ ክርስቲያኒቱ በገዳማቱ የታተመ ነው ማለት ነው። እኔ መጽሐፍ ስገዛ ባይዘው ይልበበሉ መጽሐፍ ስገዛ ዝም ብዬ ወገኖች በዓለም ዙሪያ ያሉ ቅዱሳን የሰጡኝን ገንዘብ ዝም ብዬ ያልወላላ ሜዳ ላይ አልጥልም። ዝም ብሎ ያልሆነ ማንም የጻፈው መጽሐፍ አልገዛም። በቤተክርስቲያኒቱ ውስጥ ለጥቅም እየዋሉ ያሉ መጽሐፍቶችም ማለት ነው። ለምሳሌ እዚህ ጋር አሁን የአርሴማ ገድል አለ። በግለሰብ ነው የተጻፈው። አሁን ይሄ ማን ነው? አዘጋጅና አሳታሚው ማለት ነው። ገድለ አርሴማ ቅድስት አርሴማ ብሎ የሚለው አዘጋጅና አሳታሚው ዲያቆን ወልዱ አብርሃም የሚባል ሰው ነው። ስልክ ቁጥሩ ይሄው አለ። ከሰውየው ጋር ነው መነጋገር። 2013 ዓ.ም ታተመ ይላል። አሁን በቤተክርስቲያኒቱ ውስጥ ያለው ገበያ ላይ የዋለው አንደኛው የአርሴማ ገድል ይሄ ነው። ያው
ኦኬ በቃ ይሄንን ቴንኪው እንትን ብዬ አገኛለሁ እመጣለሁ። በቃ ትችላለህ ብራዘር። እና በትንሣኤ ዘጉባኤ መታመያ ቤት የታተመ ደግሞ ካገኘህ እሱንም ይዘው ብትመጣ ከዚህ ጋር እናስተያያለን ማለት ነው። አንድ ነገር ግን የምነግራችሁ በጣም እርግጠኛ ሆኜ የምነግራችሁ መጽሐፍት የሚገዙልኝ ወንድሞችም ራሱ በጥንቃቄ ነው የሚገዙት። በምንም አይነት መልኩ ቤተክርስቲያኒቱ የማትቀበለው ቤተክርስቲያኒቱ ለጥቅም የማታውለውን መጽሐፍት አንዳቸውንም አልገዛውም፣ አላመጣሁም። ምናልባት በስተት እንኳን የተገዛ ካለ እንደዚህ እሺ እንደዚህ ሳሳይ አይ ይሄኛ የቤተክርስቲያናችን መጽሐፍት አይደለም ብሎ ሰዎች ስላሉኝ አይደለም። እነሱ ሌላ ብለው የሚሉት ካለ ያምጡት። አሁን ለምሳሌ ያሁን የደብሩ ነው የግሼን ደብረ ከርቤ ማለት ነው። እኔ አይደለም የሚያጻፍኩት ገዳሙን ያሳተመው። ያው ስልክ ቁጥር ሁሉ አለ። ኦኬ አሁን የትንሣኤ ዘጉባኤ ማተሚያ ቤት ነው መጽሐፈ ጤፉት ብሎ የሚል የሚያመጣ ሰው ካለ ያምጣና ከዛ እናስተያየዋለን ማለት ነው። ስናስተያየው የተለየ ታሪክ ሆኖ ይሄኛው ከተገኘና ያኛው የትንሣኤ ዘጉባኤ ታተመው የተለየ ታሪክ ከሆነ በቃ ይሄንን ያሳተመው ግሼን ደብረ ከርቤ ነው፣ ኤርሚያስ አበበ አይደለሁኝም። እኔ ገንዘብ ወገኖች ሰጡኝ በዓለም ዙሪያ ያሉ ገዛውትኝ። ሳስገዛ ከቤተክርስቲያኒቱ ነው ያስገዛውት እና ገዝቼ እኔ አነበብኩኝ። ሳነብ በራሴ እንኳን አልተረጉምም፣ የተጻፈው ነው የማነበው። የተጻፈውን ሳነበው አንድ ቀን ነው ራሱ የፈጀብኝ፣ በአንድ ቀን ነው የጨረስኩት ማለት ነው። ኦኬ ሳነበው እዚህ ኢትዮጵያ ውስጥ መጣ የሚባለው ነገር በሙሉ ወንድሞች እናቶቼ ጉድ ነው የምትሰሙት፣ ጉድ ነው። ያነበበ ሰው ይናገር። አንተ ዝም ብለህ መስማት ነው ያለብህ። ያነበብኩት እኔ ልናገር። ስናገር ደግሞ ካሜራ ዘግቼ እንደዚህ ደብቄ አይደለም ማወራው። እንደዚህ ካሜራ እየከፈትኩ ገጽ ያው ጽሁፉ እያየኸው ነው ወይ እያልኩ ማለት። ለምሳሌ አሁን እዚህ ጋር ከመካ መዲናው ንጉስ እንደመጣ የሚናገርበት የአፄ ዘርዓ ያዕቆብ ነው ይሄ ታሪክ። እሱ ነው ያመጣው። ያው ምዕራፍ 4 ገጽ 130 ማንም እንደዚህ አያሳያችሁም። ማንም ይኸውልህ ማንም እንደዚህ ካሜራ ከፍቶ አብረን እያነበብን የሚያሳይ የለም ከኤርሚያስ አበበ ውጭ ማለት ነው። እንደዚህ ደብቄ ሸፍኜባችሁ ባነብ ከየት እንደማነብ ምን እንደማነብ እንደው ብታምኑኝ እንኳን እርግጠኛ መሆን አትችሉም። እርግጠኛ የሚያደርግ ካሜራ የምከፍተው እዚህ ቤት ካሜራ ይከፈታል። አብረን ነው የምናነበው። አብረን አሁን እዚህ ከ8000 ሰው በላይ ላይቭ ስርጭት ቀጥታ እየተከታተለ ነው። አብረን ይሄን መጽሐፍ የምናነበው እያነበብን ያለው በዚህ ሰዓት ላይ ማለት 700 ሰው በዚህ በድብቅ ይሰማል። ከኋላ ወደ 7000 ምናምን ሰው ይሰማል። አብረን እያነበብን ያለው ነው። አላየውም ብለህ አትልም። ተደብቀህም ስማ፣ በፊት ለፊትም ገብተህ ስማ። ኦርቶዶክስም ጴንጤ ካቶሊክም ማንም ፊት ለፊት ላይ ነው የማነበው። ኦኬ የዚህ ታሪክ ዋና ሰው ይህ ሰው ነው ዘርዓ ያዕቆብ የሚባለው ማለት ነው። በ1426 ኢትዮጵያ ውስጥ የነገሰ መናገሻ ከተማውን ደብረ ብርሃን ላይ ያደረገ ሰው ነው። ደብረ ብርሃን ላይ ቤተ መንግስቱ ሁሉ አለ። አሁን በሰሜን ሸዋ አማራ ክልል ላይ ደብረ ብርሃን እኔ ስላሴ ቤተክርስቲያን እዛ በነበርኩበት ሰዓት ላይ አይቼዋለሁ። የተወሰነ ጊዜ እዛ ቆይቼ ነበር። ብዙም ሳልቆይ ወደ እንዶዴ ሚካኤል በረሃት ውስጥ የኔታ ዳንኤል ጋር ሄድኩኝ። በወቅቱ ግን የደብረ ብርሃን ስላሴ የማነቻው መርጌታ ኤፍሬም ነው የኔታ ኤፍሬም የሚባሉ የነበሩት እና ደብረ ብርሃን ከተማ ውስጥ ቤተ መንግስታቸው አለ የአፄ ዘርዓ ያዕቆብ እና ንጉሱ ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ እዚህ ጋር ነው የሚጀምረው ማለት ነው። አፄ ዘርዓ ያዕቆብ የሚባለው ንጉስ ነው ከአረብ ሀገር እጅ የተቀበለው ከመካ መዲና እጅ ከመካ መዲናው ንጉስ እጅ ከእስላም እጅ የሚካኤልን ታቦት የማርያምን ታቦት ከእስላም እጅ ማለት ነው። ብፁዕ አቡነ እንድርያስ ለእስላም ይሰጣሉ። አሁን ያሉት ጳጳስ፣ የቀድሞዎቹ ደግሞ እስላሞች ለኦርቶዶክሳውያን ታቦት እየቀረጹ ይሰጧቸው ነበር። ማንም የሚናገረው ይሄው መጽሐፋችሁ። እነዚህ መጽሐፍቶች ፊት መቆም ፈራችሁ፣ አፈራችሁባቸው፣ ተዋረዳችሁ፣ ተሸማቀቃችሁ። እኔ አይደለም ሂድና ከአባቶች ጋር ተጠያየቅ። አባቶችን ተሰብስበው ቁጭ ብለው በዚህ መጽሐፍት ላይ ጥራት ይጎላቸዋል ብለው አሉ። እኔን እኮ ነው የደገፉት ብፁዕነታቸው። እኔን እዚህ መተህ የምትሳደብ ጎረምሳ እኔን የደገፉት አየው። ንጹህ ምንጮች ናቸው።
እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ በጣም ልታሰምሩበት ይገባል። ኦርቶዶክሳውያን በጾነታቸው እኔን የደገፉት እኔና ወንድሞቼን ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ሁለት አይነት ቋንቋ ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አይ ብፁዕነቶ ይበል የሚያሳይ ቢሆንም ግን ስንቱ አለፈ፣ ስንት ተጻፈ። ተጽፎ ሳይሆን ተቃጥሎ ማያልቅ ኦርቶዶክሳውያን ህዝቤን ወደ ሲኦል የከተተ ስንት ጽሑፍ ተጻፈ። ህዝባችን እጅ ላይ ያለ እኔ ቤት እንኳን የገባ ብራዘር ኦኬ፣ እኔ ቤት እንኳን የገቡ አሁን በኦርቶዶክሳውያን እጅ ላይ የሚገኙ የማይገኙ፣ አንዳንዶቹ በገዳማት ብቻ የሚገኙ፣ አንዳንዶቹ በአንዳንድ ትልቅ ሰዎች እጅ የሚገኙ፣ አንዳንዶቹን እዚህ ስትገልጧቸው እንኳን የማታውቋቸው መጽሐፍት ስንቱ አለፈ። በጽሁነት እርሶ እድሜው ትልቅ ነው፣ ማንበብ እነዚህን ሁሉ መጽሐፍ ለማንበብ ይከብዳቸዋል፣ ከእድሜያቸው ማኳያ ማለት ነው። ይሄ እንግዲህ ከ4 ወር በፊት የነበረ ስብሰባ ላይ ነው እንደዚህ የተናገሩት። ኤርሚያስ 10 ዓመት ነው እዚህ ሶሻል ሚዲያ ላይ ጮኩት። ጩኸቴ እነሱ ጋር ደርሶ መጽሐፍቶቻቸው ጥራት እንደሚጎላቸው አሳይቻቸዋለሁ። ይሄ የኦርቶዶክስ ሊቃውንት ነኝ ብሎ የሚለውን ሁሉ በቂጡ ነው ቁጭ ያደረግኑ። ቁጭ እነዚህ መጽሐፍቶች ላይ መጥቶ ማንም ኦርቶዶክሳዊ እንዲና እንዲህ ብሎ ቢላው ተሳድቦ ሊሄድ ይችላል። ኤርሚያስ ሚስትህን አንዴ ላውጣልህ ብለው ሲሉ ነበር። የባለጌ ማዕት ሁሉ ተሰብስቦ ማለት ነው። እናትን እንዲህ ላርጋት፣ ሚስትን እንደዚህ ላርግል ምናምን ነገር ሲያምር ይቀራል። ብራዘር አማኑኤል ሚስቴን የሰጠኝ ለኔ ነው። ኦኬ ስትበሽቁ መጽሐፍቶቻችሁ የሚዋሹትን ውሸት ሄደ መጠየቅ ነበረብህ። እዛ ቄሱን ጠይቅ እንጂ ሂድና አባቶች የተባሉትን ጠይቅ። ቤተክርስቲያንህን እንደዚህ ዓለም አደባባይ ላይ እኮ እንድትዋረድ ያደረጋት ኦርቶዶክስን መጽሐፏ ነው። ይሄው ሊቀ ሊቃውንቱ የተናገሩት እንደዚህ ዘመን አፍረን ተዋርደን አናቅም አሉ። ማን አዋረዳት ኦርቶዶክስን? የራሷ መጽሐፍትና የራሷ ልጆች። እንዴት አድርገው? ያው ስንት አሰስ ገሰስ መጽሐፍ እየገባ ማለት ነው። ያው ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ ሰማ ሊቀ ሊቃውንቱ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? አዎ ልብ በሉ። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል ችግሩ። የድሮ ማለት ነው ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ? ልብ በሉ። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ይመዋረድ ማለት ምን ማለት ነው? የነበራት ማን ያዋረዳት ብለህ አትጠይቅም? እንደ አንተ ጎረምሳው ወንድሜ የራሳችሁ የጉባኤ ቤት መምህር ስብሰባው ላይ የነበሩ የኢትዮጵያ ቤተክርስቲያን እንደዚህ ዘመን የተዋረደችበት ጊዜ የለም ብሎ ሲሉ ምንድነው ያዋረዳት ቤተክርስቲያኔን ብለህ አትጠይቅም? መተከ ጴንጤ ጋራ መረጃ ይዞ አለት ድንጋይ የሆነባችሁ ሰው ነው ኤርሚያስ። አለት አልኩ። አለትነቴ ባያለ መረጃ ንቅንቅ የለም። የራስህን መጽሐፍ አንብቤ አሰጠዋለሁ ዓለም አደባባይ ላይ ማለት እንደዚህ እያያችሁ ማለት ነው። አናሳያለሁ፣ አስቆጥራለሁ። እዚህ መጡ የተባለው ከእስላሙ ንጉስ የተቀበሉትን ማለት ነው። ሚት አድርገው ብራዘር ሰጣለሁ። ኦኬ ቴንክ ምንድነው ቤተክርስቲያን ምን አለች?
የተዋረደችበት ገጠማት አለ የሚለው ነው መልስ የሚሆነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም አንደኛ መዋረድ፣ ሁለተኛ የነበራትን ክብር ማጣት፣ ሶስተኛ ልጆቿን ማጣት። የት ሄዱ ልጆቿ? የት ሄዱ? ወደ እስልምናና ወደኛ ወደ ወንጌላውያኑ ጋር መጡ። ወደኛ ጋር የመጡ ነፍሳቸውን አስመለጡ። ወደ እስልምና ሃይማኖት የገቡ ኦርቶዶክሳውያን ወገኖቼ እንደ እግር እሳት ያንገበግበኛል። እነሱ ጉዳያቸው አይደለም፣ ዘኪያቸው አይጉደልባቸው እንጂ ቄሶቹ ምዕመኑም ጉዳዩ አይደለም። ስሜታዊ ሆኖ ከመሳደብ በቀር ከውስጥ የወጣነውን የቤተክርስቲያኒቱን አገልጋዮች እንኳን መርጌቶችም፣ መነኮሳትም፣ መምህራንም ዲያቆናትም ወጥተን ስንናገር ሂዱና ስደቧቸው ብለው ይልኳቸዋል። ይኸው ቤተክርስቲያን ልጆቿን ከማጣት በስተቀር ወዴት እየሄዱ ነው? የኢትዮጵያ ኦርቶዶክስ ክርስቲያን ልጆች አንድ መዓት ህዝብ አይደል እየሰለመ ያለው? እፎይን ሄዱና ጠይቀው። በዓለም አደባባይ ላይ ቪዲዮ ሁሉ ልናሳያችሁ እንችላለን። ሰንበት ትምህርት ቤት ውስጥ ገብተው አይደል እንዴ ወደ 30 ነው 40 የሚሆኑ ልጆችን ያሰለሟቸው? ቪዲዮ የካህናት ሚስቶች እኮ ናቸው የሰለሙት። ካህናቱ ሁሉ ጭምር ሲናገሩ የነበረው የኦርቶዶክስ ቄሶች ማለት ሚስቶቻቸው ሁሉ ጭምር የሰለሙት። እኔንን ያመኛል ወንድሜ። ለምን በዚህ ቤተክርስቲያን ውስጥ የእግዚአብሔር ስም ተጠርቶባታል። ኦርቶዶክስን ስጠራት ምንም ስህተቶች እንኳን ቢኖራት የክርስቶስ ቤተክርስቲያን እንደሆነች ነው በጽኑ ማምነው። ግን ከአምላኳ የራቀች ባሪያና ጌታ ያለየበት መጽሐፍ ቅዱስና እንደነኛ አይነት መጽሐፍቶች ግሳንግስ ነገር የገባበት ቄሱ ለስልጣኑ ለሆዳቸው ለስልጣናቸው ለገንዘባቸው የሚከታከቱት ይሄው ክብሯን አታ ማን አዋረደው? ክብሯን ተዋርዳ አሉ። ማን አዋረዳት? ቤተክርስቲያን ማን ነው ሊያዋርዳት የሚችል? ቤተክርስቲያን ክርስቶስ አይደለች እንዴ? ናት። ሰማል ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ የሚሆነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? በደንብ የተዋረዳችሁ። ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ፣ እንደ ጉባኤ ቤቶች የሚያየን እንደሆነ፣ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። በተዘጋዩም ትክክል ነው። እኔ እንዳንድ ጴንጤ ግን ኦርቶዶክስ ቤተክርስቲያን ውስጥ ቀድሶ እንዳደገ ሰው በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው በተዘጋዩም እንኳን መሰብሰባችሁ ጥሩ ነው። ግን ተሰብስበውም ደግሞ ያመጡት ነገር መጽሐፍቶቻችን ጥራት ይጎላቸዋል አሉ። 10 ዓመት ሙሉ የጮኩበትን ጳጳሱ ተቀበሉኝ፣ ሊቃውንት ጉባኤው ተቀበለ። እዚህ ኦርቶዶክሳዊ ጎረምሳ ጫትን ተፍተ መተህ ስትሰድበኝ የነበረ ሁሉ አየ ድምፃችን እላይ ድረስ ተሰማ ማለት ነው። አባቶች ሰሙ፣ ነገሩን አዩት። እኔ በጣም ብዙ ሜሴጅ በውስጥ ይመጣልኛል። ኤርሚያስ አንተ ጋር መተን ምን ሰማዋሉ? ካሜራ ከፍተህ የራሳችንን መጽሐፍቶች ገልጠህ ነው የምታሳየን ብለው ያሉኝ የኢትዮጵያ ኦርቶዶክስ ክርስቲያን አባቶች አሉ፣ ካህናት። ዲበክ ሁሉ ራሱ እንኳን ሲናገር ይኸው አሜሪካ ሀገር ቁጭ ያለው ደብተራው ማለት ነው ሲያሻው የሚሳደብ አንድ መጥቶ ተናግሮ አያውቅም። ምን አለ አንዴ? ኤርሚያስ ያነበበውን ያህል እነዚህን መጽሐፍቶች እኛ አላነበብናቸውም አለ። በራሱ አፍ ነው የመሰከረው። አዎ ትክክል ብሏል። ያላነበብኩትን አላነበብኩ እያለም ከኔ ደግሞ የባሰ ያነበቡ የጻፉ ለብዙ ዘመን የደከሙ እንደነ መርጌታ አይነት ደግሞ አሉ። እዚህ ሌሎች ወንድሞች አሉ። በጣም ብዙ ጉዳይ በዚህ ጉዳይ ላይ ዋጋ የከፈሉ ማለት ነው። እስከ መደብደብ፣ እስከ መሞት፣ እስከ ደማቸው እስከ መፍሰስ ድረስ የደረሰ ቤተክርስቲያኒቱን የቁልቁለት ጉዞ ይዘዋት የሄዱት የራሷ ልጆችና እነዚህ መጽሐፍቶች ናቸው። ይኸው ከሰላም ንጉስ ጋር ሲሞዳሞዳ አፄ ዘርዓ ያዕቆብ እንናገራለን አሉ። አፄ ዘርዓ ያዕቆብ ይሰሩትን በየመሐከሉ ግዕዙን ያስገቡት። እኔ አማርኛውን አንብላችኋለሁ። እንደነገሱ ክቡር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን ከለሜዳውን የለበሰው ልብስ ማለት ነው። የግንግሪት የታሰረበትን ገመዱን አክሊለ ሾኩ ማለት ነው። ሾሁ ማለት ነው። የአክሊለ ሾኩ
የተገረፈበት ጅራፍ ይህ ሁሉ ወደ አገራችን ወደ ኢትዮጵያ እንዳመጡ ያመጡበትን ምክንያት እንናገራለን አሉ። እነዚህ ሁሉ ነገሮች መጥተዋል ማለት ነው። ኦርቶዶክስ ከውስጥሽ ወጥቼ የቁርጥ ቀን ልጅሽ እኔ ነኝ የምታደግሽ። አንድ ቀን ስሜን ጠርታችሁ አባቶች እንደኔ አይነቱን ወንድሞችና እህቶች ኤርሚያስ እግዚአብሔር አምላክ ይባርክ ያኔ እኛ አላስተዋልንም ነበር ብላችሁ ትላላችሁ። ከውርደት ከስድብ ከነበራት ገናንነትና ትልቅነት አፍራ ተሸማቃ ተዋርዳ በራሳቸው ልጆች አፍ የተናገሩት ማንም ቅሞ ቀጥቶ አጭሶ ገዳም ነው የተቀመጥኩት ብሎ ጫካ ውስጥ ተደብቆ ባቢሾ ደንዝዞ የጻፈውን መጽሐፍትን ሁሉ ጭምር የቤተክርስቲያኒቱን የክርስቶስ ቤተክርስቲያን ተብላ እንዳልተጠራች ያው ዛሬ በገዳም በአብነት ትምህርት ቤት የመበታተን ችግር ገጥሞናል፣ ተዋርደናል፣ የነበረን ተሰሚነት የነበረን ሁሉ ክብር አተናል፣ ልጆቻችን እየተበተኑ ነው አሉ። ወዴት ነው የሚበተኑት? ወደ እኔ እምነት የሚመጡት እየመጡ ነው። እኔ በዚህ 10 ዓመት ውስጥ ሰው ባይድን ምን አረጋለሁ? ብራዘር እዚህ እኮ እንደዚህ ወጥቼ ተናግሬ ለልጆቼ የአንድ ዶላር ዳቦ ገዝቼ የምገባበት ምንም የማገኘው ነገር የለም። ምንም ህይወቴን የምታውቁት አውቃላችሁ፣ በርቀትም በቅርበትም ያላችሁ ሰዎች። እኔ ጉዳይ የዳቦ ጉዳይ አይደለም። እሱን መድኃኔዓለም ያለሱ ፍቃድ የበላ ተድላ የቀመሰ ማንም ስለሌለም እግዚአብሔር አምላክ ያኖራል ታምር እያደረገ ማለት ነው። ዋናው ጉዳዩ እኔ ሰው መዳን ላይ ነው። ሰው እየዳነ ነው። አዎ ወገኖች እየጠየቁ ነው። ኦኬ ከትንንሽ ከግለሰብ ቤት ጀምሮ እስከ ሊቃውንት ጉባኤ ድረስ ቁጭ ብለው መነጋገር ይሆናል ማለት ነው። ሎክ አሁን እነዚህን ሁሉ አምጥተናል ይላል። አሁን ደብረ ከርቤ እየተባለች በምትጠራው በደብሩ ነገስት አስገብተው እንዳስቀመጡት እንነግራቸዋለን ይላል። በዚህ ቦታ ላይ የዚች ቦታ ስም ተፋልሷ 3 ጊዜ ነው። አጼ ካሌብ፣ አጼ ይኩኖ አምላክና ደብረ ነጎድጓድ አጼ ይኩኖ አምላክ፣ እንደዚሁም አጼ ዘራ ያዕቆብ በደብረ ነገስት አጼ ዘራ ያዕቆብ ደግሞ ዘመን ጀምሮ እስካሁን ዘመን ድረስ መስቀሉ ለተቀመጠበት ደብረ ከርቤ ተብላለች። ሙሉን ያነበብኩት እናንተ አንብቡ ከፈለጋችሁ ሙሉ ሐሳቡ ረጅም ስለሆነ ሁሉንም እዚህ አላነበብኩም። ኦኬ እዚህ ክፍል ላይ አንድ ራእይ ያየ ዘራ ያዕቆብ ምን ሚል ራእይ ያየ አንብር መስቀሌ በዲበ መስቀል ብሎ አሳየኝ ይላል። መስቀሉን በመስቀሉ ላይ አኑር ብሎ የሚል ራእይ ታየኝ ይላል። ከዛ እሱም ይህንን በጠየኳቸው ጊዜ ይህማ ለአባተ ልጅ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። በዚያን ጊዜ ስለዚህ ነገር እንዴት የእስላሙ ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከሱ ጋር ለመዋጋት መንፈሳዊ ቅናትን ቀናው ይላል። ማዘራ ያዕቆብ እስላም እጅ ነው የነበረው የመካ መዲናው ንጉስ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉስ ዘራ ያዕቆብ። ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ ጉድጓድ የከተተ አንደኛው ንጉስ እሱ ነው። ከመካ መዲናው ሹም ከጋፊሄር ጋራ ለመዋጋት እንደ ሌዋ ድረስ ዘመትኩኝ። ሀተታ የሰራዊታቸውን ብዛት ፊታውራሪው ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካለ በኋላ በዘመኑ የነበረው የምስሩ ንጉስ ምስር የተባለው ግብጽ ማለት ነው አሽሪፍ ሲሆን ጋፊሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበርና እንዲህ አለ። እርሱም የሰራዊቱን ብዛት አይቶ እንዲህ አለኝ፣ ከኔ ጋር ምን ያዋጋሃል አለኝ። ከዛ በእኔ እጅ የተያዘውን ያለውንም የአባትህን ገንዘብ መስቀሉን ስዕላቱን እሰጥሃለሁ ከኔም ጋራ አትዋጋ አለኝ ይላል። ሀተታ ይላል ያስገባል። ከዛ ይህንንም ብሎ እጅ መንሻዬን መስቀሉን ሰፍነጉን
ከለሜዳውን አክሊለ ሶሆን ሉቃስ የሳዳትን የእመቤታችንን ስዕሎች ዮሐንስ የጻፈውን የጌታችን ኢየሱስ ክርስቶስን ስዕል የመላእክት አለቃ ቅዱስ ሚካኤልን ታቦት ይህንን ካስረከበ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለህ ወደ ሀገርህ በፍቅር ተመለስ፣ ከኔ ጋራ ምን ያዋጋሃል? አንተስና ያንተስና የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል ብሎ ለመነኝ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩት በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝ ህልም ይህ ነውን ብዬ ህልሜን አሰብኩ ይላል አፄ ዘርዓ ያዕቆብ ማለት ነው። ከማንጅ ጋፊሄር ከሚባል ከመካ መዲናው ሹም ንጉስ። ስለዚህ የዘንድሮን መስቀል ስታከብሩ ኦርቶዶክሳውያን አላህ አክበር እያልክ ነው ማክበር ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ በፍጹም አይቻልም። ሎቱ ስብሐት ምናምን ነገር እንዳትሉ። ዘንድሮ ማሻአላህ እያልክ ነው ማክበር ያለብህ ማለት ነው። እስከዛሬው በስመ አብ ወወልድ ወመንፈስ ቅዱስ ብላችኋል። አሁን ግን ቢያንስ ንጉሱ ሊታሰቡ ይገባል። ስጦታውን ሰጥተዋል። ምን ያልሰጧችኋል? የሚካኤልን ታቦት ሰጥተዋችኋል። የማርያምን ታቦት ሰጥተዋችኋል። ብፁዕ አቡነ እንድርያስ ደግሞ 15 ታቦት ደግሞ ሰጥተዋል። እሳቸው ደግሞ ለእስላሞች አሁን በሌላ ጊዜ ደግሞ መልሰው ይሰጧችኋል። እሱን አሁን አስተፍሩላህ እያልክ ነው ማክበር ያለብህ የዘንድሮ መስቀል። ማሻአላህ ማሻአላህ እያልሽ ነው ዘንድሮ ማክበር ያለብሽ እህቴ። ለካ ለዚህ ነበር አየህ፣ ከድሮ ጀምሮ እኛና እነሱ ነን ሲሉ ነበር። እኔ መቼ ገባኝና ጴንጤ ትናንትና ነው የመጣው እያሉ ሲሉ ነበር። ታቦት እየተቀባበሉልህ ነው ስለ አንተ ገና ደህና እኮ ተኝተህልኛል ብራዘር። ቤንዴው እዚህ ተኝቶልሃል ኢየሱስ ጌታ ነው እያለ ማለት ነው። ጌታ ይመስገን እያለ ተኝቷል። ታዲያ ላይ ተኛን እንደ የራፍ እኔም አምላክ እንደሆንኩ ወቁ ብሎ ስላለ ታኝ ገላግሎሃል አንዴ መድኃኒዓለም። ኦኬ ብቻ አይደለም አጥንቶች በጣም ብዙ አጥንቶች መጥተውልናል ወደ ኢትዮጵያ። ብዙ አጥንቶች በአጥንት ባለጠጎች ሆነናል። በእውነት እንደ ኢትዮጵያ በሰው አጥንት ባለጠጋ የሆነች ሀገር የለችም። ማን ያመጣው? ኦርቶዶክስ። ከየት ነው ያመጣችው? አብረን እናነባለና የኤርሚያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። አብረን ታነባለህ፣ ግዴታሽ ነው ታነቢያለሽ። አይተይ ያው ገጽ 214 ምዕራፍ ክፍል 10 ቦታዋ ስለሚገኙ የቅዱሳን አጽም የመጡልን ኦርቶዶክስ በእውነት ላበላብ የሆነች ለኛ ለልጆቿ አስባ ለኢትዮጵያውያን ያመጣችው። ዳግመኛ በዓላቸውን ታከብሩና ዝክራቸውን ተዘክሩ ትማጸኑባቸው ዘንድ በዓላቸው ልታከብር ዝክርህን ልትዘክር እና ትማጸንባቸው ዘንድ ልትለምንባቸው ምን አምጥቼላችኋለሁ ትለናለች የኢትዮጵያ ኦርቶዶክስ